እኔም ነገ ላይ ትልቅ ህልም ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከሷ ጋር ማለት ነውና ከልብ ነው የምወድሽ። ደግሞ አፍቅርሻለሁ። ትሽኮረመማለካ? ኧረ እኔ አልተሽኮረመምኩም እንዴ! በግድ ተሽኮረመም ነው አልተሽኮረመምኩም የምር ሰበቤ ሲል አንተርጎት ሰበቤ ሲል አንተርጎት ሰበብ እድሜ ይቀነስ ተቆርጦ ይቅር ዓለም ላይ ሲል አንተርጎት ሰበብ ደስታይ ከመረ በድንጋይ ክብር ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የሆነ ትንሽ ነገር አዘጋጅቻለሁ ቤቴ። እንደምታዩት ሻማ አለ፣ አፉፋ አለ፣ ፊኛ ማለት ነው፣ አበባም አለ እና ትንሽ አንዳንድ ነገሮች አሉ። ያው ይሄ ምንም በማስመልከት ነው ልትሉኝ እንችላላችሁ። ምንም ማስመልክቻ አይደለም ማለት አንዳንድ ጊዜ ዝም ብዬ እንደዚህ አይነት ነገር ማዘጋጀት ያስደስተኛል፣ ደስ ይለኛል። እና ደግሞ እንደዛ ብቻ ሳይሆን አብርሽን በጣም ይወዳል እንደዚህ አይነት ሰርፕራይዝ። ብዙ ጊዜ ሴት ናት እንደዚህ አይነት ነገር የምትወደው፣ ግን ደግሞ የኔ አብርሽ ይለያል። እንደዚህ አይነት ነገር ሰርፕራይዝ መድረግ ያስደስተዋል። እና ማለት ያው አንዳንድ ሰዎች የሆነ ፕሮግራም ሲኖራቸው ነው እንደዚህ አይነት ነገሮች ማዘጋጀት የሚወዱት። ለምሳሌ አሁን ልደት ሲኖር፣ የፕሮሚስ ምናምን ቀለበት ሲያደርጉ ኦር ደግሞ ላይ ካለ ሰርፕራይዝ ምናምን ሲደራረጉ እንደዚህ አይነት ፕሮግራሞችን ያዘጋጃሉ። የቫላንታይን ቀን ምናምን እንደዚህ አይነት ነገሮችን ያዘጋጃሉ። እኔ ግን በቃ ዝም ብዬ የተነሳውና ያለ ምክንያት ይህን ነገር ማዘጋጀት ፈለኩ አማረኝና ዝም ብዬ ማዘጋጀት አስቤ ይህንን አረኩኝ ማለት ነው። አብርሽ የለም ወጥቷል። ሰዓቱ ስንት ሰዓት መሰላችሁ? አሁን 2 ሰዓት ሆኗል። ከምሽቱ 2 ሰዓት ይላል እና ቢያንስ ከተኩል ባለው ይገባል። መንገድ ምናምን ዝግ ካልሆነበት ይገባል እስከ ተኩል ባለው እና ያው የሚመጣበትንም ሰዓት ስለማቅ እንደዚህ አይነት ነገር ዝም ብዬ ላዘጋጅለት ብዬ ነው። አይ ቲንክ እንደዚህ አይነት ታይም ካሳለፍንም የቆየን ይመስለኛል እና እሱም በማሰብ ነው ይሄንን ፕሮግራም ያዘጋጀሁት ማለት ነው። ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። እና እንግዲህ ፋሚሊዎቼ እዚች ጋር ትንሽ ሻማዎች አሉ 1 4 4 8 እዛ ጋር 2 10 ሻማ አለኝ። ትንንሽም አለኝ ግን እሱን አልፈለኩትም። እና እንግዲህ እሱ ሊመጣ አካባቢ እነዚህን ሻማዎች አበራቸዋለሁ እና ደግሞ ፍሩትም አዘጋጅቻለሁ። ዝም ብለን ቁጭ ብለን ምናምን ስናወራ የምንበላው ከዛ በኋላ እራት እንበላለን ማለት ነው። ጥሩ ቆይታ እንደሚኖረን አልጠራጠርም። እሱም በደንብ ሰርፕራይዝ እንደሚሆን ደስተኛ እንደሚሆን አልጠራጠርም። እኔም እንግዲህ እንደምታዩኝ በደንብ ቆንጅት ብያለሁ። እስቲ ተመልከቱኝ በደንብ። ከዛ እንትን አድርጉኝ፣ ኮሜንት ስጡኝ። እውነት አምሮብኛል። ይሄ ይመስላል እንግዲህ። እናንተም እንደምትወዱት አልጠራጠርም። ይህንን ቪዲዮ ስትጀምሩ በነገራችን ላይ ላይክ ግዴታ ነው እዚህ ቤት። ላይክ ካላደረጋችሁ ትባረራላችሁ። ስለዚህ ላይክ አድርጉ። ይሄን ቪዲዮ ስትጀምሩ ሰብስክራይብ አድርጉ። ፋሚሊ ሁኑ። ያው ብዙ የሚያስደስቱም እናንተ ሊያስተምሩ ወይም ሊያዝናኑ የሚችሉ ቪዲዮችን እንለቅላችኋለን ማለት ነው። ቤተሰብ ሁኑን እና ደግሞ እንደነገርኳችሁ ይሄኛው እዚህ አገር እንግዲህ የመጨረሻ ምሽታችን ሊሆን ይችላል፣ አይታወቅም። ማለት ያው በአንዳንድ ነገሮች ምክንያት ባለው ቀን መገኘት አልቻልንም። እኛም የሆኑ አንዳንድ ነገሮች ገጥመውናል ማለት ነው። እንዲሁም በዓል ስለነበረ በበዓል ያው ወደዛ ሀገር መሄድ ስለማይቻል እንትኑ ምንድነው ጉዞ ተራዝሟል ማለት ነው እና በዛ ምክንያትም ባልነው ቀን መገኘት አልቻልንም። እንግዲህ ማለት ፈጣሪ ያለው ነገር ነው የሚሆነው ብዬ ነው ማስበው። እኛ በአሰብንበት ታይም ነገሮች ሊሳኩ አልቻሉም። ፈጣሪ ግን የራሱ ጊዜ አለው
ስለዚህ እኛ ከምናስበው ጊዜ ይልቅ ፈጣሪ የሚያስበው ጊዜ በጣም የተሻለ ስለሆነ እና እንግዲህ ከዛሬ አይ ቲንክ ዛሬ በቃ የመጨረሻችን ቀን ነው ብዬ አስባለሁ። እንግዲህ ከፈጣሪ ጋር ከተሳካ ዛሬ የመጨረሻ ምሽታችን ነው ብዬ አስባለሁ። ስለዚህ በቤታችን ውስጥ ያለውን የመጨረሻ ምሽት ቆንጆ ታይም እናሳልፍበታለን ብዬ አስባለሁ። እንዲሁም ደግሞ አንዳንድ ነገሮችን ምናምን በቃል አይደለ እዛ ትንሽ ከቻልን እንቆያለን ብለን አስበናል እግዚአብሔር ከፈቀደ እና ያው ቤታችን ይናፍቀናል። ቤታችን ስለሚናፍቀን በደንብ አድርገን ቤታችን ውስጥ ኢንጆይ አድርገን ምናምን መምጣት ነው የምንፈልገው እና ደግሞ አሁን ሻማዎቹን ላበራራ እና አንዳንድ ማቅረብ ያለብኝ ነገሮች ላቅርብና አብረን እንጠብቋለን ማለት ነው። የነገን ማወቅ ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ሕይወቴን ላኑረው ላልመኝ ፍጹም ሌላ ሰው ያሳለፍኩት ሕይወት ብዙ ነው ልንገር ፋሚሊ እንግዲህ እንደምታዩት ሻማ ያብቻለሁ። አበባ ነበረችን እና የተረፈች ቹት ሲቀጥል ደግሞ እዛች ጋር አስቀምጬ ነበረ ልብ አላልኩት። ይሄ ለኔ ሆኗል፣ ያኛውን ደግሞ ለሱ እንደዛ አስቤያለሁ ማለት ነው። ግን እንዴት ነው ትንሽ ቆየ መሰለኝ አስጠበቀኝ። ፋሚሊ መጣን ካንተው በፍቅር አስሮኛ ዛሬ ባንተ በጣም ረክቻለሁ። የነገን ማወቅ ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ሌላ ቤት የመጣው መሰለኝ እንዳትጥልሻለሁ። እንዴት ነህ? በጣም ያምራል። እውነት አመሰግናለሁ። ከመቼው አንተ ሄደህ እስክትመጣ ድረስ ቶሎ ቶሎ ብዬ እና አዘጋጀው። ያው በእርግጥ የተለያየንበት ሰዓት ቀርብ ስለነበረ ብዙ ነገር አላዘጋጀሁም። እንዴ ራሱ በጣም ያምራል። እግዚአብሔርን በጣም ነው የሚያምረው። እውነት እንዴት አስበሽው ነው? አሰብኩት እና ደግሞ የመጨረሻ ታይማችን ይመስለኛል ዛሬ አይደለ? እዚህ ሌላ ቤት ያለውኝ መሰለኝ። ስለዚህ እኔ ምንም የሚኖር ምንም ቤቴ ስለሚናፍቀኝ እዛ ትንሽ ልንቆይ እንችላለን ብለን ስላሰብን ቤቴ ናፍቀኛል ብዬ በቃ የመጨረሻ ቀኔም ቤቴ ላይ በቃ ፏ ድምቅ ብዬ ማሳለፍ አለብን ብዬ አስቤ ነው። አመሰግናለሁ። በጣም ደስ ይላል። እንደዚህ አይነት ነገር እወዳለሁ እና ለዛ ነው መሰለኝ በጣም ደስ አለኝ ልክ ስገባ ማለት ነው። እውነት አላልኳቸውም? ፍላጎት አውቃለሁ። የእውነት በጣም ያምራል። እውነት ጌታን በጣም አመሰግናለኝ። አሁን በሻማ አዲስ ሆነብኝና ማወራው ነገር ግራ ገባኝ ማለት ነው። አሁን ሌሎች ተጨማሪ ነገሮች ባደርግ እንዴት ልትሆን ነበር? ሻማና ፊኛ እንደዚህ አድርጌ እንደዚህ ከተደሰትክ አላውቅም። ባይዘው እኔ ትንሽ ነገር የሚያስደስተኝ ሰው ነኝ፣ ትንሽ ነገር ደግሞ የሚያስከፋኝ ሰው ነኝ። ምናልባት ባህሪም ስለሆነ ሊሆን ይችላል። ግን የሆነ ደስ የሚል ስሜት ተሰማኝ።
ቆይ እንደውም የሆነ ነገር ይዤልህ ምን ታመጪ ነው ደግሞ? የሆነ ነገር መጣ። ስማ በጣም ያምራል፣ ግን በጣም ነው የወደድኩት። እውነት በትንሽ ነገር ማስዋብ ትችላለች ሩታ ነገሮችንና ይሄንን አስጠጋልኝ። የትኛውን ላስጠጋልሽ? እቺን? አዎ ይሄው እንደዚህ ባደርገውስ? ወይኔ አበባዬን ጨፈለኳት። ይቅርታ ይሄ ነገር ይቀረኛል። ምን አለ? አንድ ነገር አስከልተ ረስማ ዛሬ ሩታ አልተቻለሽም። ማረኩኝ። ሰርፕራይዝ በሰርፕራይዝ አረግሽኛ። ትንሽ ነገር እኮ ነው። አመሰግናለሁ። እውነት በጣም ደስ ይላል። እንደዚህ አይነት ጊዜ ካሳለፍን ቆየ መሰለኛ። አዎ በጣም ቆየን። እና ታዲያ እንዴት ነህ? ዋው አንደኛ ነው። ምርጫ ላይ ግን በቃ ማውራት ነው የፈለኩት፣ መብላት ሳይሆን ማውራት። ዛሬ ሌላ ጊዜ እንደመጣው ምግብ ላይ ነው። አውራ ችግር አለው። ግን ደስ አለኝ ዛሬ። ያላቅም ምን እንደሆነ ባላቅም ከልቤ ደስ ብሎኛል። እሺ እኔም ያንተን ደስታ ነው የምፈልገው የኔ ወድ። እሺ ወይስ ለኔስ ነው? አዎ እኮ እያልኩ እኮ ነበረ። ቤታችን አይ ቲንክ የመጨረሻ ቀናችን ይመስለኛል ዛሬ። እንዴ በምን አወቅሽ የመጨረሻ ቀናችን መሆኑን? ማለት በቃ ጊዜውም እየደረሰ ነው። ባለፈው ደግሞ ይሄ ሻማ ልያዝም ብሎኛል። ተይው በቃ ችግር የለም። እና በቃ ተወያን ሻማ እምቢ ብሏል፣ የራሱ ጉዳይ። እና ደግሞ ቅድም እየነገርኩ ነበር እኮ ምን አንተ አላስጨርስ አልከኝ እንጂ በዚህ ሰርፕራይዝ ሆነ። አይ በጣም ደስ ብሎኛል። ግን የሆነ ሌላ አዲስ ስሜት ተሰማኝና ከምልሽ በላይ ደስ ብሎኛል። አመሰግናለሁ የኔ ውድ። እንግዲህ አሁን ላገባት ነው። ስለምን ታገባኝ እንዴ? ሰርጋችን እኮ ነው። ግን ደግሞ በቃ ይሄ ነገር ከሰርጊም በኋላ እንዲቋረጥብኝ አልፈልግም። እንዴ ለምን ይቋረጣል? አዎ የምር ደስ ይላል። በቃ ቢሆን እንዴ እንደዚህ የሚያምር ፕሮግራም ያስፈልጋልና አላቅም። በቃ ድንግን ደስ ብሎኛል። ጌታን ቃላትን ያጠረኝ ከምልሽ በላይ ማለት ነው። እንደዚህ አይነት ፕሮግራም ወዳለኝ። ከዛም ባለፈ ደግሞ ትንሽ ካዘጋጀን ቆየ በነገሮች አንዳንዴ በስራ በተለያየ ነገሮች እንወጠርና እዚህ ጋር ያለውን ላይፍ ትንሽ እንተዋዋለን እንረሳዋለን ምናምን እና ያንን ነገር አስታውሳ ደግሞ ዛሬ በማድረግ ደስ አለኝ ማለት ነው። ሞር እና ቃል የለኝም። አመሰግናለሁ። ሲኒዮት እና እንደነገርኩህ ነው የመጨረሻ ቀናችን ሊሆን ስለሚችል ቤቴ ናፍቀኛል በእውነቱ። ስለዚህ እዛ ትንሽ ደግሞ እንቆያለን ብለን ተነጋግረን ስለሆነ ምናልባት ብንቆይ ቤቴን ስንት ጊዜ ላላየው ነው እያሰብኩና የመጨረሻ ቀናችንን ቤታችን ላይ ፏ እንበልበት እያሰብኩኝ ነው። እና ለዛ ነው። እሺ ሀሳብሽ አይከፋም፣ ደስ ይላል በጣም። ከዛም ባለፈ ደግሞ ማለት ነው በእርግጥ ፕሮሚዝ መግባት ጥሩ አይደለም፣ ግን ደግሞ እኔ ደግሞ ዱባይ በተሻለ መልኩ ሰርፕራይዝ አድርግሻለሁ ብዬ አስባለሁ። ከዚህ በተሻለ መልኩ ማለት ነው። እዛ ግን ሄደን አልመለስም ግን እንዳትዪ። እንዴ ከተመቸኝ አልመለስም። ከተመቸኝ ጭራሽ እሱ ግዴታሽ ነው መመለስ። እሺ ያስማማናል። አዎ ችግር የለም። በቃ ዋናው እሱ ነው። ግን ከምልሽ በላይ በቃ ሁሉ ነገር አዲስ ሆነብኝ ልበል። ምን ሆኜ ነው? በጣም ኮንፊውዝ ሆንኩኝና በጣም ደስ አለኝ። እግዚአብሔር ይመረኝ ነው። እንትን ደስታ ነው ፈልገው። አመሰግናለሁ። እንጂ አድርግ፣ ተዝናና፣ ፈታ በል፣ ተጫወት፣ እንዳይደብር። እንደ ቤትህ ነው። እንደ ቤት ላይ ጭራሽ ይሄ ነበር የቀራት። ፋሚሊዎች ኦልሬዲ ብለዋለች። ይሄ ነበር የቀራት። እንደ ቤት ይሄው ነበር የቀራት። አሁን ብለዋለች። ምንም ማድረግ አይቻልም። ግን ደግሞ ማለት ነው
እንደዚህ አይነት ምሽቶች አይረሱም ብዙ ጊዜና ቤት ላይ ሳሎን ላይ አዘጋጅተሽልኝ አታውቂም መሰለኝ እንደዚህ አይነት ፕሮግራም። ግን መኝታ ቤት ነው ያዘጋጀሽው አይደል? ሳሎን ላይ አልተዘጋጀም እና ሳሎኔን በእንደዚህ አይነት መንገድ በማየቴ በጣም ደስ ብሎኛል። እንደዚህ ምር ብሎባት ምናምን ድባብ ተፈጥሮላት አላቅም፣ ቃል የለኝም። በጣም አመሰግናለሁ፣ ከልብ ወድሻለሁ፣ ኑሪልኝ፣ እድሜ ጤናሽን ያብዛው። እንግዲህ ሁልጊዜ የምመርቃት ነገር ምን እንደሆነ ያውቃላችሁ ቤተሰቦች፣ እድሜና ጤናሽን ያብዛው ነው ማለት እና ለምን መሰላችሁ ይሄን የምለው? የሰው ልጅ እድሜና ጤና ካለው ረጅም ጊዜ ከቆየ ብዙ የሚያያቸው ነገሮች አሉና እኔም ነገ ላይ ትልቅ ህልም ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ ያ ህልሞችን ማሳካት ፈልጋለኝ ከሷ ጋር ማለት ነውና ከልብ ነው የምወድሽ። ደግሞ አፍቅርሻለሁ። ተሽኮረመማለካ? ኧረ እኔ አልተሽኮረመምኩም እንዴ! በግድ ተሽኮረመም ነው አልተሽኮረመምኩም። አይ ደስ ስላለኝ ነው እውነት በጣም ደስ ስላለኝ ነውና መናገረውም ቃል ስላጠረኝ ነው እና ፈጣሪ እስከ ወደፊቱም እንደዚህ በፍቅር ያኑረን። የሰው ልጅ ሰላም ነውና ዋናው ሰላሙን ያድለን፣ ፍቅሩን ያድለን። ልክ እንደኛው ደግሞ እንግዲህ ይህን ህይወት የሚፈልጉት ሰዎች ካሉ እግዚአብሔር ይህንንም ህይወት ያድላቸው። ለሌሎችም ለኛ የደረሰ መድኃኒዓለም ለሌሎችም ደርሶ ልክ እንደዚህ የሚያምር ውብ ህይወት እንዲሰጣቸው እመኛለሁ ለሁሉም ሰው ማለት ነው። ለእህቶችም ለወንድሞች ምናልባት ይህን ቪዲዮ የምታዩት ሰዎች እኛን ስታዩን ምን አለ እንደዚህ በሆንኩኝ የሚል የሆነ ስሜት ይኖራል። ያው ኮሜንትም ላይ አንዳንድ ጊዜ ስለማነብ ነውና ለእናንተም እንደዚህ አይነት ህይወት እግዚአብሔር ይስጣችሁ ሳታስቡት። ያው እንደዚህ አይነት ፍቅር፣ ትዳር ምናምን የሚባሉት ነገሮች ከሰው አይደለም ከእግዚአብሔር ነው እና እግዚአብሔር ነው እንደዚህ አይነት ነገር የሚሰጠው። ለኔም እግዚአብሔር ነው የሰጠኝ ብዬ ነው የማስበውና ለሁላችሁም የፍቅር ያደላችሁ የሆነ ድባብ ይጋባባችሁ። ዛሬ እንዴት ነው አባቶ ሆንኩባችሁ መሰለኛ ምርቃት አበዛኝና አብዛኛው ጊዜ ኮሜንቶችን ስለማነብ ነው መች ነው ለኛም እንደዚሁ የሚያድለን መች ነው እንደዚህ ምን ሆነው ምናምን የሚሉ ሰዎች አሉና ይህ ምርቃት ለእናንተ ነው። ሳይዘገይ በምትፈልጉት ሰዓት እግዚአብሔር ያድላችሁ ላለኝ በጣም ደስ ብሎኛል። አሜን። ደስ ይላል። በቃ ምንም ነገር የለኝም። ሩታዬ ማለት የምፈልጊው ነገር ካለ ብትይ ይሻላል። እኔ ጨረስኩ። በቃ ደስታዬን ከዚህ በላይ መግለጽ አልቻልኩኝም እና ለዛ ነው ፋሚሊዎች በጣም ይቅርታ። አይ በጥሩ መንገድ ገልጸዋል። ደስ ይላል። ያው እሱም እንዳለው ለእናንተም ፈጣሪ እንደኛ ብቻ ሳይሆን ከኛ በላይ ደስተኛ የሚያደርጋችሁን ህይወት ይስጣችሁ። በብዙ ነገር ተባረኩ ብዬ ነው ምለው። እኔም ካሰባችሁት በላይ በእርግጥ ያው ቢዘገይም የፈጣሪ ጊዜ ትክክለኛ ጊዜ ነውና የፈለገ ነገር ቢረፍድ ፈጣሪ ያ ታይም ነው ብሎ ካሰበ ለእናንተ በጣም ጥሩ ነገር ነው ይዞ የሚመጣው ብዬ ስለማምን ነገሮች በጊዜያቸው ሲሆኑ ደስ ይላሉ። ስለዚህ እናንተም ይሄ ህይወት ከዚህ በተሻለ እንደው እንዲኖራችሁ እመኛለሁ ማለት ነው። እጅግ በጣም ነው ወዳችሁ። እንትን ደግሞ ፍቅር አደርጋለሁ። አመሰግናለሁ። እግዚአብሔር ነገሮችን ሁሉ በጊዜው ውብ አድርጎ ሰራው ነው የሚለው ቃሉምና የኛም ነገር ቀስ በቀስ ከጊዜ ጊዜ ውብ እያደረገው እየመሰለኝ ነውና ይሄ ደግሞ ውስጥ ሀሴት እያደረገ ነው አሁን ማለት ነውና ሁሉም ነገሮች በሰላም ተጠናቀው መተን ደግሞ ሌላ ክብር እንድናይ ያደርገን። አሜን። ሌላ አዳዲስ ነገሮች እንዲመጡ ያደርገን። አሜን። ቅድም ብያቸዋለሁ፣ ዋናው ሰላምና ፍቅር ጤና እሱ ካለ ሁሉም ነገር ተከታትለው ነው የሚመጡት ባይዘውና ከዛ መልስ ደግሞ ምኞታችንን የሚያሳካልን ያው ሰው ይመኛል እግዚአብሔር ያሳካል አይደል የሚባለው። ስለዚህ እኛ እንመኛለን እግዚአብሔር ያሳካዋል ማለት ነው። አሜን አሜን። ምኞታችንን የሚያሳካው በቃ
ዛሬ ምንም ማውራትም አልችልም፣ ልሳኔም ተዘግቷል ማለት ይቻላል። ጠላትክ ልሳን ይሰቃል እንደዛ የምሬ ነው። ግን ምንም ማውራት አቃተኝ ካለው ነገር አንፃር ማለት ነው። ይሄ ድባቡ በለጠብኝ። ልክ ስገባ ዌልካም ብላ የምትቀበል ሚስት ይስጣችሁ። እውነት ደስ ይላል። ህይወትን ተስፋ አድርጋችሁ እንድትኖሩ ታደርጋችኋለች። ጥሩ ሚስት ሲኖራችሁ ማለት ነው። አንዳንድ ጊዜ ውጭ ሆኜ ወደ ቤት እንደምገባ ሳስብ እሷ እንዳለች ሳስብ ሞር ደግሞ ደስተኛ ሆናለሁ ማለት ነው። ለምን ወደ ቤት ስገባ ዌልካም ብላ ትቀበለኛለች፣ ራት ታቀርብልኛለች። በቃ ይሄ በራሱ ትልቅ የሆነ ራሱን የቻለ የሚፈጥረው ደስታ አለና ይህ ደስታ ለሁላችሁም እንዲሆን እመኛለሁኝ። እና ግን ዌልካም ብለሽ ደግሞ በእንደዚህ አይነት መንገድ ስለተቀበልሽኝ ደስ ብሎኛል። አመሰግናለሁ። እሺ ፍቅር የሚያስደስት ከሆነ ቀን በቀን አድርጎ እንዳይሰለች እንጂ ደግሞ ለምደክ። አይ የሚሰለቸኝ አይመስለኝም። አዳዲስ ነገር በባህሪ እወዳለሁና ሁሉም ነገር አዲስ 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 ቢሆንልኝ በጣም ደስተኛ ነኝ እና ለዛ ነው። ዋው ደስ ይላል። በቃ እንደዚህ የሚያስደስት ከሆነ በትንሽ ጊዜ ማለት በረጅም ጊዜም ባይሆን በትንሽ ቀረብ ባሉ ጊዜያቶች እንደዚህ አይነት ነገር አዘጋጅልሃለሁ። እሺ በህይወትሽ በጣም ደስተኛ የሚያደርግሽ ነገር ምንድን ነው? በህይወቴ በጣም ደስተኛ የሚያደርገኝ ነገር አንተ እኔን ይባል ማድረጌ እንዴ በስነ ስርዓት አሁን ለምን ትሽኮረመሚያለሽ? ምን እኔ አልሰማሁኝም። ሰምታችኋል እናንተ? እነሱ ሰምተዋል። አልሰሙም። እነሱ ሰምታችኋል እንዴ? አልሰሙም። አንደግባው እንዴ ደጋሚ እንጂ እኮ አልሰማሁኝም። በቃ ማለት ቀሪውን ዘመኔ ካንተ ጋር በመኖሬ ደስተኛ ነኝ። በህይወትሽ ደስተኛ ከሚያደርጉሽ ነገሮች አንዱ ይሄ ነው። ለምን እንደጠየቅኩሽ ታውቂያለሽ? በእንደዚህ አይነት ድባብ ጊዜ እንደዚህ አይነት ጥያቄዎችን መጠየቅ ወዳለኝ ከዛም በፊት ጠይቄያት አውቃለሁኝ እና ተስፋዎች እንዲታያቸው ያደርጋል። አንዳንዴ ምንድን ነው አንዳንድ ሰው በምን ያምናል መሰላችሁ? በሱስ የሆነ ነገር ሱስ አድርጎ በመያዝ ከዛ ተስፋውን ነገውን የሚያሳዩ ይመስለዋል እና ነገ ሲነጋ ግን ያ ነገር በሙሉ ተስፋ ያለመው በሙሉ ነገሮች ይጠፉበታል። እና ከሆነም አልቀረም እንደዚህ አይነት ነገሮች ሱስ ቢሆኑብን የተሻለ ነው ብዬ አስባለሁኝ። ፈጣሪ ሲረዳት ደግሞ ከዚህ በተሻለ መልኩ ብዙ ነገር እንደሚኖር ተስፋ እናደርጋለን። እኔ በትንሽ ነው ቤቱን እንደዚህ ውብ እንዲሆን ያደረግኩት፣ እንዲደምቅ ያደረግኩት። ፈጣሪ ደግሞ ሌላ ውብ የሚያደርግ ቤታችንን ሞር የሚያደምቅ ነገር ይስጠን። አሜን። ከዛ ባለፈ ደግሞ አንቺም ውብ ነሽ እኮ ባይዘው ውብ ነገር ቤት ውስጥ ሲኖር ሁሉ ነገር ውብ ነው የሚሆነው እና እሷም ውብ ስለሆነች ነው። የቤት ድምቀት ሴት ልጅ ነች ይባላል ብዙ ጊዜ። አባቴ የቤታችን ድምቀት እናት ነች ሲለኝ አላምንም ነበረ እና አሁን ነው በደንብ እያመንኩኝ የመጣሁት ማለት ነው። እና የቤት ድምቀት በራሱ ሴት ልጅ ናት። ሴት ልጅ ቤት ውስጥ ስትኖርና ሳትኖር እኩል አይደለም። ስትኖር ውበቱ ራሱ ቤቱ ይጨምራል። ወንዶች በባህሪያችን ትንሽ ቸልተኛ ነገር ነን እና ቤትን መያዝ የሚባለው ነገር ትንሽ ይከብደናል። ሴቶቻችን ግን በእንደዚህ ደግሞ በጣም ጎበዝ ናቸው ማለት ነው። ያው የእያንዳንዱ ተሰጥኦ የተለያየ ነው እና እግዚአብሔር ለወንድ ልጅ የሰጠው የራሱ ተሰጥኦ አለ፣ የሴት ልጅም እንደዛው ማለት ነው። እየስላችሁ ግን እኩል አይደለንም ማለት አይደለም። እኩል አድርጎ ነው የፈጠረን። ግን ደግሞ በቃ ሴት ልጅ የቤት ሙቀት፣ ድምቀት፣ ሁሉንም ነገር ነች ማለት ይቻላል እና ለኔም ድምቀቴ ነች ሩታዬ ማለት ነው። ለቤቴም በቃ ለሁሉ ነገር ማለት ይቻላል እና ይስላችሁ ወሬ ብቻ እንዳይሆንባችሁ። እንግዲህ ከዚህ በኋላ ብዙ በተግባር የምናሳያችሁ ነገሮች ይኖራሉ ብዬ አስባለሁ ወደፊት። በቃ ይህ ሰላም ይዝለቅ ነው የምለው። ከዚህ በላይ የምለው ነገር የለም። ብቻ ደስ ብሎኛል። ዛሬ አነጋገር አልተቻልክም። አዎ እንትን ነው ባይዘው ቀን ሙሉ ሳወራ
ሳነብ ምናምን ነው አስበበት ነበር እንዴ እንን ለማውራት አራን ያልጣይም እንደዛ ሳይሆን ያው ቀን ሙሉ ሳወራ ባይዘው ደክሞኝም ነው የመጣሁትና በቃ ደክሞኝ በዚህ ሰዓት ማለት ነው ገብቼ በቃ እንዴት ነው መተኛው ብዬ ያሰብኩኝ ይሄን ደባብ ሳይ ደግሞ በቃ አእምሮዬ ቀየራለ ነቃነቃ አልኩኝ ማለት ነው እንጂ መጀመሪያማ በጣም ደክሞኝ ነበር ትንሽ ብሎ አልካሚ ነበር ዛሬ እና ስለዚህ አሁን ፍርታችንን እንበላና ማለት ነው እራትን በለልን ከፈለክ ቡና ይፈላልሃል እንቅልፍ አሳጣኝ ብለህ ካሰብክ ስለዚህ ዛሬ እንክብካቤ ሊበዛብኝ ነው ማለት ነው ከዛ ቡናችንን ደግሞ እንጠጣና ሰበቤ ሲል አንተርጎ ሰበቤ ሲል አንተርጎት ሰበብ እድሜ ይቀነስ ተቆርጦ ይቅር ዓለም ላይ ሰበቤ ሲል አንተርጎት ሰበብ ደስታዬ